በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ የዚህ ቀን ሰው ያለን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ እግዚአብሔርን ማክበር የሚል ነው። የዮሐንስ ወንጌል ምዕራፍ 21 ቁጥር 18 ላይ ያለውን የእግዚአብሔር ቃል በጸሎት መንፈስ ሆነን እናነበዋለን። እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልህ ጊዜ እጆችህን ትዘረጋለህ፣ ሌላውም ያስታጥቅሃል፣ ወደማትወደውም ይወስድሃል አለው። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህን አለ። ይህንም ብሎ ተከተለኝ አለው። የብርሃናት አምላክ እግዚአብሔር መለወጥ የሌለብህ አምላካችን፣ ጸንተህ የምትኖር ባለ ዙፋን፣ አድማሳትን፣ ዳርቻዎችን፣ ጥልቆችና ከፍታዎችን ሁሉ በዓይኖችህ የምትመረምር እግዚአብሔር እናመሰግንሃለን። ስለ ቸርነትህ፣ ስለ ምሕረትህ ታላቅነት ከፈጠርከው ፍጥረት እኛን በመልክህ በአምሳልህ ፈጥረህ ስላከበርከን በወደቅን ጊዜም ደግሞ ትንሣኤና ሕይወት ሆነህ እንደገና ስለፈጠርከን እናመሰግንሃለን። አምላካችን እግዚአብሔር ሆይ እንደ ቸርነትህ እንደ ምሕረትህ ታላቅነት በዚህ ዘመን ደግሞ ባሪያዎችህን አምላክም አባትም ስለሆንከን ክፉ እንዳይገዛን አምላክ ተስፋ እንዳንቆርጥ አባት ስለሆንከን እናመሰግንሃለን። የተወደድክ አምላክ እግዚአብሔር ሆይ ስለ ቸርነትህ አንተ የወደቁትን ማንሳት፣ የተረሱትን ማስታወስ፣ የጠፉትን መፈለግ ክብርህ ነውና በሰማይና በምድር ክብርም ምስጋና ለአንተ እናቀርብልሃለን። እንደ ቸርነትህ እንደ ምሕረትህ ታላቅነት ደግሞ ይህንንም ቃል ለባሪያዎች በቆሰሉት እጆችህ ባርከህ እንድትሰጠን ቆርሰህ እንድታጎርሰን አቤት እንጠይቅሃለን። በምንማረው ቃል ለሕይወታችን መባረክ፣ ለኑሯችን መቀደስ፣ ለሕይወታችን ደግሞ ደስታና ሰላም እንድትሰጥ አቤቱ እንማጸንሃለን። እንደ ቸርነትህ በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረትህ በመካከላችን ትሁንልን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን እግዚአብሔርን ማክበር የሚል ነው። እግዚአብሔር በሕይወታችን፣ እግዚአብሔር በኑሯችን፣ እግዚአብሔር በምርጫችን፣ እግዚአብሔር በሞታችን መክበር የሚፈልግ አምላክ ነው። እግዚአብሔር በከበረበት ነገር ሁሉ እኛ ክብርን እናገኛለን። እግዚአብሔር እኛን የፈጠረን ስሙን እንድንቀድስ ክብሩን እንድንወርስ ነው ተብሏል። ስለዚህ ክብሩን መውረስ ያለው ስሙን በመቀደስ፣ ክብሩን መውረስ ያለው ስሙን በማወደስ እንደሆነ እንረዳለን። እግዚአብሔር የሚያከብሩትን ደግሞ የሚያከብር አምላክ መሆኑን፣ የሚንቁት ደግሞ ራሳቸው ተንቀው እንደሚቀሩ ቅዱስ መጽሐፍ ይነግረናል። እግዚአብሔር በራሱ የከበረ በመሆኑ የኛ ክብር ከፍ አያደርገውም፣ የኛ ክብር አያገነውም። ነገር ግን እኛ እርሱን በማክበራችን ክብርን እንቀበላለን። እኛ እርሱን በማክበራችን እርስ በርሳችን የመቀባበልን ጸጋ፣ የልብ ስፋትን እናገኛለን። ዓለም የምትታወከው፣ ዓለም የምትጨነቀው እርስ በርስ መቀባበል ባለመቻል ነው። ጥቁሩ ነጩን፣ ነጩ ጥቁሩን መቀበል ባለመቻሉ፣
ቀዩ ብርቱካናማው ቀዩን መቀበል ባለመቻሉ ዓለም ትጨነቃለች፣ ዓለም ትታወካለች። ይሄ ብቻ አይደለም። በመቀራረብ ኑሯችን ደግሞ የልብ ጥበት ሁል ጊዜ ስለሚያስቸግረን እግዚአብሔር የልብ ስፋትን ካልሰጠን በስተቀር አሁንም የእርስ በርስ ኑሯችን የታወከ፣ የእርስ በርስ ኑሯችን በወዳጅነት ጀምሮ በጠላትነት የሚፈጸም ይሆናል። ስለዚህ የተጨነቀው ዓለም እንዲድን እርስ በርስ መቀባበል፣ አንዱ ለአንዱ ደግሞ የልብ ስፋት ያስፈልገዋል። ይህንን የምናገኘው በምንድን ነው ስንል እግዚአብሔርን በማክበር ነው። እግዚአብሔር አምላክ በምድር ላይ ያስቀመጠው አንድ ተራ ፍጡርን አይደለም። እግዚአብሔር የሰው ልጅን በዚህ ምድር ላይ ሲያስቀምጠው በልዑልነት ማዕረግ፣ በገዢነት ስልጣን ነው። ልዑልነቱ ከእግዚአብሔር መወለዱ ነው። ገዢነቱ ደግሞ ምድርን ግዛ ተብሎ እንዲሰለጥን ከእግዚአብሔር መፈቀዱ ነው። ስለዚህ በምድር ላይ ልንኖረው የሚገባ ኑሮ ተራ ኑሮ ሳይሆን ቤተ መንግስታዊ ኑሮ ሊሆን ይገባዋል። እንደ ቤተ መንግስት ኑሮ ልንኖር ይገባል። ለዚህ ነው መጽሐፍ ቅዱስ ስለ አለባበሳችን ይናገረናል። ብዙ ሰዎች እንዴት ስለ አለባበስ መጽሐፍ ቅዱስ ይናገራል ብለው ያስባሉ። ነገር ግን መጽሐፍ ቅዱስ እኛን የሚያስበን ወይም ደግሞ የእግዚአብሔር ቃል ወደ እኛ ሲመጣ ወደ ልዑላን በቤተ መንግስት ውስጥ ወዳሉ ገዢዎች፣ ወደ ነገስታት የመጣ ቃል ነው። በዚህ ምክንያት እግዚአብሔር ስለ አለባበሳችን፣ ስለ ጸጉራችን ማጠርና መርዘም፣ ስለ አነጋገራችን ማን ምን ቦታ መናገር እንደሚገባው የሚናገር ነው። ዛሬ ባህላቸውን ወደ ሕፃንነት ወደ ወሰዱት ወደ ምዕራባውያን ወይም ደግሞ ወደ ሰለጠኑት ሀገሮች እንኳን ብንመለከት ቤተ መንግስታዊው ስርዓት በተቻለ መንገድ ለንግግር፣ ለአለባበስ፣ ለአረማመድ፣ ለአኗኗር ጥንቃቄ የሞላበት ነው። እንደውም የትልልቅ ሀገር መሪዎች ተንቀሳቃሽ ስልኮችን እንኳን በብዛት አይጠቀሙም። እኛ የምንጠቀማቸውን ማህበራዊ ሚዲያዎች እንዲጠቀሙ ብዙ ጊዜ አይፈቀድም። ምክንያቱም ትንንሹ ነገር ላይ ከዋሉ ትልልቁን ነገር ይረሳሉ ተብሎ ስለሚታሰብ። እኛ እንግዲህ እግዚአብሔር በምድር ላይ ያስቀመጠን በገዢ ማዕረግ ከሆነ፣ በነገስታት ወግ ከሆነ፣ በልዑላን ክብር ከሆነ በእውነት እግዚአብሔር እንዳሰበልን፣ እግዚአብሔር እንደሰጠን ሆነን መገኘት ያስፈልገናል። ልብ አድርጉ። እኛ እግዚአብሔርን ስናከብር እኛ የምንገዛቸው ፍጥረታት ሁሉ ደግሞ እኛን ማክበር ይጀምራሉ። እኛ ለእግዚአብሔር ስንገዛ ተፈጥሮ ለእኛ መገዛት ይጀምራል። እኛ እግዚአብሔርን ስናፈቅር ተፈጥሮ ወዳጃችን መሆኑ እየቀጠለ ይመጣል። አለበዚያ ለሕይወት የተሰጠን ውሃ ጎርፍ ሆኖ የሚያጠፋን ይሆናል። እንድንዝናናበት እግዚአብሔር የሰጠን ውቅያኖስ መቃብራችን ይሆናል። ተፈጥሮ ወዳጅ እንዲሆነን ከእግዚአብሔር ጋር ያለንን ወዳጅነት መጠበቅ ያስፈልጋል። ከስራችን ያሉት እንዲያከብሩን ከበላያችን ያለውን እግዚአብሔርን ማክበር ይገባል። አዎ ክብር ሁል ጊዜም የሚወጣው ከከበረ ልብ ነው። ክቡር ሰው ያከብራል። ክቡር ሰው የራሱን ክብር ስለሚፈልግ የሌላውንም ክብር ያከብራል። ማክበር መከበር ነው፣ መወደድ ነው መውደድ። ላዋርድ ካሉማ ይመጣል መዋረድ በማለት አንድ ዘማሪ ዘምረዋል። አዎ በማክበር ውስጥ እንከበራለን፣ በመውደድ ውስጥ እንወደዳለን። መውደድን ከጠላን እንጠላለን፣ ማክበርን ከጠላን እንዋረዳለን። እግዚአብሔርን ማክበር፣ እግዚአብሔር በዝማሬ ይከብራል። እግዚአብሔር በከንፈር ፍሬ በምስጋና ይከብራል። እግዚአብሔር በስብከት ይከብራል። እግዚአብሔር በጸጋ ስጦታዎች ይከብራል። እግዚአብሔር በተለያዩ ነገሮች ይከብራል። አንድን ዕፅ ወይም አንድን ተክል በመንከባከብ እግዚአብሔር ይከብራል።
እግዚአብሔር የፈጠረውን ነገር በመጠበቅ አየሩ እንዳይበከል በመጠበቅ ውሃው ወንዙ እንዳይበከል በመጠበቅ እግዚአብሔር ይከብራል። በዚህ ክፍል ላይ ግን እግዚአብሔር በሞት ሲከብር ነው የምናየው። የእግዚአብሔር ሰዎች ከኑሯቸው ጨርሰው በሞታቸው እግዚአብሔርን ለማክበር ይጨነቃሉ። ኑሮዬ ብቻ አይደለም ሞቴም እሱን ያክብር ይላሉ። ለዚህ አንድ ሐዋርያ ስለት ሲሳል ወይም ደግሞ ታላቅ ምኞት ሲመኝ እናያለን። ሐዋርያው ቅዱስ ጳውሎስ ከበደለው በላይ የካሰ ሰው ነው። ሐዋርያው ቅዱስ ጳውሎስ ቤተ ክርስቲያንን ከኢየሩሳሌም፣ ከሰማርያ፣ ከደማስቆ አባሮ በመላው ዓለም ላይ የተከለ ነው። አንድ እስጢፋኖስ ሲገደል ተመልካች ጉዳይ አስፈጻሚ ሆኖ ሺዎች ሚሊዮኖች ደግሞ እንዲድኑ ምክንያት የሆነ ነው። ላሳደዳት ቤተ ክርስቲያን የተሰደደ ነው። ለገደለው ወንጌል የሞተ ነው። ወይም ወንጌልን ለማጥፋት ተነስቶ ስለ ወንጌል እኔ ልጥፋ ያለ ሰው ነው። ይሄ ሐዋርያ ከኑሮ ጨርሶ በሞቱ ክርስቶስን ለመምሰል ለመነ። በሰማዕትነት ለመሞት ተማጸነ። በእውነት ወገኖቼ ጠዋት ተነስቶ መጸለይ ያቃተው ይሄ ክርስትናችን በዚህ በጳውሎስ ምኞት ፊት እንዴት ሊቆም ይችላል? መጽሐፍ ቅዱስን አንድ ምዕራፍ ማንበብ ያቃተው መንፈሳዊነታችን በዚህ የጳውሎስ ፍቅር ፊት እንዴት መቆም ይችላል? በጣም የሚደንቅ ነው። አንድ ወንድማችንን መውደድ ባቃተው ክርስትናችን መላውን ዓለም ለማገልገል በወጣው በጳውሎስ ፊት እንዴት ሊቆም ይችላል? ወገኖቼ የሚወዱንን የትዳር ጓደኞችና ለሚወዱን ልጆቻችን ያልታመነ መንፈሳዊነታችን ድንግላዊ በሆነው በጳውሎስ ሁሉን ትቶ በተከተለው በጳውሎስ ዘመኔም ኑሮዬም ትዳሬም ሙሽርነቴም የክርስቶስ ነው ባለው በጳውሎስ ሕይወት ፊት እንዴት መቆም ይችላል? ሐዋርያው ጳውሎስ ክርስቶስን በሞቱ ለማክበር ይመኝ ነበረ። በሕይወቱ አክብሮ ያልጨረሰ በሞቱ ሊያከብረው አይመኝም። አንዳንድ ጊዜ በሞት እግዚአብሔርን ለማክበር የሚመኙ ሰዎች አሉ። ግርግር ሲነሳ እዛ መሃል ሞተው እንዲጻፍላቸው የሚፈልጉ ሰዎች አሉ። ለኖርንለት እግዚአብሔር ስንሞት ነው ሰማዕትነት የሚባለው። ለኖርንለት ለእግዚአብሔር ስንሞት እርሱ ሰማዕትነት ይባላል። ሐዋርያው ጳውሎስ ኑሮውን ሁሉ ጨረሰና ቀኑን ሁሉ ጨረሰና ምሽቱም ለጌታ ይሁን አለ። ከጠዋት እስከ ማታ ድረስ ጌታውን አገለገለ። በፊልጵስዩስ በምዕራፍ 3 ቁጥር 10 ላይ እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ቢሆንልኝ፣ ቢሳካልኝ፣ ቢፈቀድልኝ፣ እድሉ ቢገጥመኝ፣ ምኞቴ ቢሳካልኝ በሞቱ እንድመስለው እመኛለሁ። ጌታ ምኞትን አይከለክልም። ስለዚህ ሐዋርያው ጳውሎስ በኔሮን ቄሳር ዘመነ መንግስት በሰማዕትነት አንገቱን ተቀልቶ ምስክርነቱን ፈጽሟል። በሞቱ ክርስቶስን መስሏል። እግዚአብሔር ይመስገን። አዎ እግዚአብሔርን በሕይወት ብቻ ሳይሆን በሞት ስለማክበር የሚናገር ክፍል ነው። ልድገምላችሁ ክፍሉን። የዮሐንስ ወንጌል ምዕራፍ 21 ቁጥር 18 እውነት እውነት እልሃለሁ፣ ተናጋሪው ጌታ ነው፣ ተቀባዩ ጴጥሮስ ነው። አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበረ። ነገር ግን በሸመገልክ ጊዜ እጆችህን ትዘረጋለህ፣ ሌላውም ያስታጥቀሃል፣ ወደማትወደውም ይወስድሃል አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ የጴጥሮስን ግላዊ ጉዞና ግላዊ የሕይወት ፍጻሜ በሚመለከት የተናገረው ትንቢት ነው።
ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ከተናገራቸው ንግግሮች አንዱ ትንቢተ ክርስቶስ ብለን የምንጠራው ለሐዋርያው ለጴጥሮስ ስለ አገልግሎቱና ስለ አሟሟቱ የተናገረውን ምስጢር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቶ ቢቀር እንኳ ደግ ሰው ነው እየተባለ ይተረክ ነበረ። ምክንያቱም የተራቡትን አብልቷል፣ የተጠሙትን አጠጥቷል፣ የታረዙትን አልብሷል፣ የወደቁትን አንስቷል፣ የታመሙትን ፈውሷል፣ በኃጢአት በጭንቀት እስር ውስጥ ያሉትን ፈቷል። ስለዚህ ጌታ ሞቶ እንኳ ቢቀር ደግ ሰው ነው እየተባለ ይተረክለት ነበረ። እርሱ ግን ሞትን አሸንፎ በመነሳቱ ጌታ ነው ተባለ። በዚህ ምድር ላይ ብዙ ጌቶች የተባሉ ነገር ግን ሞተው የቀሩ አሉ። ጌታ ተብሎ ከሞት የተነሳው የምናመልከው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አገልግሎቱን ለመጀመር 40 ቀን ሰጠ። 40 ቀን በገዳመ ቆሮንቶስ በጾምና በጸሎት ከቆመ ሳይቀመጥ ከዘረጋ ሳያጥፍ አገልግሎቱን በጸሎት ከፈተ። ስለዚህ የአገልግሎቱ መነሻ 40 ቀን ነበረ። አገልግሎቱን በምድር ላይ ያለውን አገልግሎት ደግሞ በመታየት የሚፈጽመውን አገልግሎት ደግሞ ለማጠናቀቅ 40 ቀን መደበ። ስለዚህ ጌታ ከትንሣኤው በኋላ 40 ቀን ደቀ መዛሙርቱን አስተማራቸው። ከነርሱ የሚለይበትን ዘመን እንዲለምዱት አንድ ጊዜ ይታያል፣ አንድ ጊዜ ደግሞ አይታይም። ይገለጽላቸዋል፣ ቀጥሎ ይሰወርባቸዋል። የደቀ መዛሙርትን አእምሮ በማዘጋጀት ነው ጌታ ወደ ሰማይ ያረገው። እርሱ ሕሊና የሚባለውን ነገር የፈጠረ ነው። ስለዚህ ለፈጠረው ሕሊና ይጠነቀቃል። ደቀ መዛሙርቱ ጨርሰው ተስፋ እንዳይቆርጡ፣ ደቀ መዛሙርቱ ያየነው በእርግጥም ክርስቶስን ነው ወይስ ምትሃትን ነው እንዳይሉ እስኪያምኑ ታገዛቸው፣ እስኪጸኑ ጠበቃቸው። 40 ቀን አረጋግቶ በመታየት እንደገና ባለመታየት አለማምዷቸው ወደ ሰማይ አረገ። ልብ አድርጉ። ጌታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ኑሮውን እዛው ኢየሩሳሌም ቢያደርግ ባያርግ ኖሮ ብላችሁ አስቡ። ክርስቶስ ጌታችን ባያርግ ኖሮ እምነትና ተስፋ አይኖሩም ነበረ። እምነት ማለት የማናየውን የምናይበት መነጽር ነው ብለናል። ተስፋ ደግሞ አየዋለሁ፣ ይሆናል፣ እጨብጠዋለሁ የምንለው ነው። ስለዚህ ጌታችን ባያርግ ኖሮ እምነትና ተስፋ አይኖርም ነበረ። በጌታችን እርገት እምነትንና ተስፋን አግኝተናል። ስለዚህ እርገቱ ትልቅ ነው ብለን እናከብረዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያው ለጴጥሮስ ግልገሎቹን እንዲያሰማራ፣ ጠቦቶቹን እንዲጠብቅ፣ በጎቹን እንዲያሰማራ አደራ ሰጥቶታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግልገል፣ ጠቦት፣ በጎች ያለው ማንን ነው ስንል ምዕመናንን ነው። እነኚህ የአንድ በግ ክፍሎች ናቸው። አንድ በግ እነኚህ ግልገል አለው፣ ጠቦት አለው፣ እንደገና ደግሞ በግ ተብሎ የሚጠራ ነው። እንደዚሁም አንዱ የምዕመን ክፍል ውስጥ ሕፃናት አሉ፣ ወጣቶች አሉ፣ ሽማግሌዎች አሉ። እነዚህን ለሐዋርያው ለጴጥሮስ አደራ ሰጠ። ጌታ አደራ የሰጠው ለማን ነው ካልን በጥያቄዎቹ መረዳት እንችላለን። ትወደኛለህን ነው ያለው። ጌታ አደራ የሚሰጠው አንደኛ ፍቅር ላለው ሰው ነው። ለምን ስንል ፍቅር የሌለው ሰው ለመንጋው ሊራራ አይችልም። ፍቅር የሌለው ሰው መገለጫው ጭካኔ ነው። ፍቅር የሌለው ሰው የራቁትን ማቅረብ አይችልም። ፍቅር የሌለው ሰው የቀረቡትን ማቆየት አይችልም። ስለዚህ ጌታ ፍቅር ላለው ሰው ስልጣን ሰጠ። ዛሬም ፍቅር ላላቸው ሰዎች ስልጣን ካልተሰጠ ምዕመናን ይጠፋሉ።
ምእመናን ይባክናሉ፣ ምእመናን መጫወቻ ይሆናሉ። ጌታ ሁለተኛ ስልጣን የሰጠው ለማን ነው ካልን መውደቅን ለሚያውቅ ሰው ነው። ሐዋርያው ጴጥሮስ ጌታን ክዷል። የመጨረሻ በዚህ ዓለም ላይ ትልቅ ኃጢአት ምንድነው ካልን ጌታን መካድ ነው። ሐዋርያው ጴጥሮስ ጌታን ክዷል። የምትዩን ሰው አላውቀውም በማለት በአንዲት ገረድ ፊት ክርስቶስን ክዷል። ነገር ግን ክዶ አልቀረም። ይሁዳ ሸጦ ቀረ። ይሁዳ ይቅርታን የፈለገው ከገዛ ልቡ ነው። ይሁዳ ምህረት የፈለገው ከገዛ ልቡ ነው። ልባችን ደግሞ ምህረት ሊሰጠን አይችልም። ህሊናችን ይቅርታ ሊያደርግልን አይችልም። ይቅር ማለት ስልጣን የእግዚአብሔር እንጂ የህሊና አይደለም። ምህረት መስጠት የእግዚአብሔር እንጂ የልቦናችን አይደለም። ስለዚህ ይሁዳ ወድቆ ቀረ። ጴጥሮስ ግን በንስሐ ተነሳ። ጴጥሮስ በውሃ ላይ መራመድንም ያውቃል፣ መስጠምንም ያውቃል፣ እንደገና ደግሞ መውጣትንም ያውቃል። ሐዋርያው ጴጥሮስ የሕይወትን ሌትና ቀን በትክክል የኖረ ሰው ነው። መውደቅን የሚያውቅ ሰው በመሆኑ ይህ ሰው ግልገሎቹ ሲደክሙ መሸከም ይችላል። ጠቦቶቹ ሲጠፉ መፈለግ ይችላል። በጎቹ ሲያኮርፉ ማግባባት ይችላል። ስለዚህ ጌታ ስልጣን የሰጠው መውደቅን ለሚያውቅ ለጴጥሮስ ነው። ሶስተኛ እንደው እንጨምርበት ካልን ጌታ ስልጣንን የሰጠው በእድሜው ለገፋው ለሐዋርያው ጴጥሮስ ነው። እንደ ቤተክርስቲያን እንግዲህ አቆጣጠር ወይም እንደ ቤተክርስቲያን አነጋገር ጴጥሮስ ይህንን ማዕረግ ሲቀበል እድሜው ከ58 ዓመት በላይ ሊሆን ይችላል። በእድሜ ከፍ ላለው ሰው ፓትርያርክነትን፣ ሊቀ ሐዋርያትነትን ሰጠ። እንደዚሁም የቤተ ክርስቲያንን ትልልቅ አደራዎች በእድሜ ለበለጸጉ በእድሜ ለከበሩ ሰዎች መስጠት መልካም ነው። በዋናነት ግን ፍቅር ላለውና መውደቅን ለሚያቅሰው ለምን ስንል አይጨክንም። የጌታ ትልልቅ ወዳጆችን የእግዚአብሔር ትልልቅ ወዳጆችን እስቲ እናስባቸው። አብርሃምን አስቡት። መውደቅን የሚያቅሰው ነው። 2 ጊዜ ሚስቱ ሳራን ለሕይወቱ ብሎ ሕይወቷን አደጋ ላይ ጥሏል። በአቋራጭ መንገድ ሄዶ ከአጋር እስማኤልን ወልዷል። አብርሃም መውደቅን የሚያቅሰው ነው። ይስሐቅን ብትሄዱ ያዕቆብን ብትሄዱ ሕይወታቸው ውድቀትና ትንሣኤ ያለበት ነው። ሙሴንም እንደዚሁ ስንመለከት ራሱን ጠርቶ በወጣ ጊዜ ነፍሰ ገዳይ ነው የሆነው። እግዚአብሔር በጠራውና በወጣ ጊዜ ደግሞ ነፍስ አድን ነው የሆነው። ሙሴ እግዚአብሔር በርግጥ ጠርቶታል፣ ግን ከጊዜው በፊት ወጣ። ከ40 ዓመት በፊት ወጣ። ከ40 ዓመት በፊት ወጥቶ ነፍሰ ገዳይ ሆነ ወይም በጉልበቱ ዘመተ። ከ40 ዓመት በኋላ በ80 ዓመቱ ወጥቶ ደግሞ በትር ይዞ እስራኤልን ነፃ ወጣ። ሙሴ መውደቅንም መነሳትንም ያውቃል። ስለዚህ እግዚአብሔር መሪ ያደረገው። እንደዚሁም ዳዊትን አስታውሱ። ዳዊት ልበ አምላክ የተባለው ባለመበደል አይደለም፣ በድሎ በመመለስ ነው። የእግዚአብሔርን ልብ አውቆታል። እግዚአብሔር የማይወድቁ ሰዎች እንደሌሉ ያውቃል። ወድቀው በሚነሱ ሰዎች ግን ይደሰታል። ስለዚህ ዳዊት የእግዚአብሔርን ልብ ያረካ የእግዚአብሔርን ልብ ያወቀ ሰው ነው። ዳዊት በዝሙት ወድቋል። ዳዊት ንጹሕ ደም አፍስሷል። ነገር ግን ትንሣኤን ተለማምዷል። መውደቅን የሚያውቀውን ዳዊትን እግዚአብሔር ሾመው። ሐዋርያው ጴጥሮስንም አስቡ። መውደቅን የሚያውቅ ሰው ነው። ስለዚህ ጌታ ሾመው። ሐዋርያው ጳውሎስንም አስቡ። የኋላ ታሪኩ የሚያስደስት አይደለም። ሳኦልነቱ የሚያሳፍር፣ ጳውሎስነቱ የሚያስከብር ነው። ሐዋርያው ጳውሎስ የመጀመሪያውን ሰማዕት ቀዳሜ ሰማዕት እስጢፋኖስ ሲገደል መሪ የነበረ ሰው ነው፣ ወይም የገዳዮች አለቃ የነበረ ሰው ነው። መውደቅን መነሳትን የሚያውቅ ሰው ነው። መውደቅን የሚያውቁ ሰዎች አንደኛ፣ ሁለተኛ ፍቅር ያላቸው ሰዎች ሊሾሙ ይገባል። ለምን ስንል አይጨክኑምና። የሚሾሙበት ሕዝብ የሚወድቅ ነው፣
የሚዝል ነው። ተስፋ የሚቆርጥ ነው። ቶሎ የሚከፋ ነው። ቆመ ሲባል የሚወድቅ ነው። ውድቀት የሚፈራረቅበት ነው። ጠዋት አመስግኖ ረፋድ ላይ የሚያጉረመርም ነው። ስሜቱ ተለዋዋጭ ነው። ይሄንን ሕዝብ ለማገልገል ፍቅር ያስፈልጋል። ይሄንን ሕዝብ ለማገልገል ወድቆ መነሳትን ማወቅ ያስፈልጋል። ጌታም ጴጥሮስን ከስህተቱ ለይቶ አየው። ስህተቱ የባህሪው አይደለም። የባህሪ የሆነ ነገር አይነጻም ወገኖቼ፣ የባህሪ የሆነ ነገር አይነጻም። ባህሪያችን ይኸው ስጋ ነው። ባህሪያችን ነፍስ ነው። ባህሪ ስጋ አለን፣ ባህሪ ነፍስ አለን። ይሄ ሊለወጥ አይችልም። በምድርም በሰማይም ይሄ ሊለወጥ አይችልም። ምክንያቱም እኛ ያለዚህ ቋሚ ባህሪ አንታወቅም፣ ህልውናም የለንም። ስህተት ግን የኋላ ዕዳ ነው። ስህተት ግን እላያችን ላይ ያረፈብን ቆሻሻ ነው። ስለዚህ ጌታ እኛን ከስህተታችን ለይቶ ይወደናል። ክብር ምስጋና ለእርሱ ይሁን። እኛ ሰዎችን የምንጠላቸው ከስህተታቸው ጋር ደባልቀን ነው። ጌታ ለጴጥሮስ ያቀረበለት ጥያቄ ትወደኛለህን የሚል ነው። ትወደኛለህን ብሎ የሚጠይቅ አስቀድሞ የወደደ ነው። አስቀድሞ ያልወደደ ሰው ትወደኛለህን ብሎ አይጠይቅም። ፍቅር የሌላቸው ሰዎች መወደዳቸውን መስማት እንኳን አይፈልጉም፣ ይሸሻሉ። ያ ድምፅ ሊወራ ሲል፣ ያ የፍቅር ቋንቋ ሊወራ ሲል ጆሮአቸውን መድፈን፣ ከቦታው ዞር ማለት፣ ጨዋታውን ማስለወጥ ይፈልጋሉ። ትወደኛለህን የሚል ግን አስቀድሞ የወደደ ነው። ስለዚህ አስቀድሞ የወደደው ላይጠላ የወደደው ጌታ ጴጥሮስን ትወደኛለህን አለው። ዛሬም ጌታ እኛን ትወዱኛላችሁን ይለናል። ይሄ ማለት ምን ማለት ነው ስንል አስቀድሞ ወዶናል ማለት ነው። ስለ ጴጥሮስ ጌታ ከጴጥሮስ በላይ ዕውቀት አለው። ስለ ጴጥሮስ ጌታ ከጴጥሮስ በላይ ምን አለው? ዕውቀት አለው። ነገር ግን ስለ ጴጥሮስ ከጴጥሮስ በላይ ዕውቀት ቢኖረውም ይወደዋል። እግዚአብሔር ማለት ሲያውቅ የሚጠላ አይደለም። በብዙ ሽምግልና በብዙ የሰው ቁጣ ውስጥ የምንሰማው ነገር አለ። ለካ አላውቃትም ነበረ፣ ለካ አላውቀውም ነበረ ይባባላሉ። ምን ማለት ነው? ሳንተዋወቅ ተዋደናል ማለት ነው። ስንተዋወቅ ደግሞ ተጠላልተናል ማለት ነው። ጌታ ግን አውቆ የሚወደን ነው። ስለ ጴጥሮስ ከጴጥሮስ በላይ ዕውቀት ነበረው። የጴጥሮስን ነገ ጌታ ያውቃል። የኛም ነገ በጌታ እጅ ነው። እግዚአብሔር ይመስገን። ስለዚህ ነገ ሊያሰጋን አይገባም። በዚህ ክፍል ላይ የምናገኘው ትንቢተ ክርስቶስ ነው። ስለ ጴጥሮስ የወደፊት አገልግሎትና አገልግሎቱ ስለሚታተምበት ሰማዕትነት ጌታ አስቀድሞ ትንቢት ተናገረ። አባቶች የሚሉት ነገር አለ። ከጭቃ ላይ የወደቀ ዕንቁን አጥበው ወልውለው ወደ ቦታው ይመልሱታል ይላሉ። ዕንቁ ጭቃ ላይ ወደቀ ተብሎ አይረሳም። ዕንቁ ጭቃ ላይ ተወደቀ ተብሎ አይታለፍም። ያጥቡታል፣ ወልውለው ቦታ ይመልሱታል። ሰው ከዕንቁ በላይ ነው። ጴጥሮስ ዕንቁ ነው። የሚደንቅ ነው። ጴጥሮስ ዕንቁ ነው። ዕንቁ በክህደት ጭቃ ውስጥ ወደቀ። ዕንቁ በፍርሃት ጭቃ ውስጥ ወደቀ። ስለዚህ ጌታ አንስቶ አጠበው፣ ወልውሎ እቦታው መለሰው። እቦታው ምንድነው? ሐዋርያነት ነው። እቦታው ምንድነው? ባለአደራነት ነው። እግዚአብሔር ይመስገን። ይቅርታ ማለት ምን ማለት ነው ስንል፣ ይቅርታ ማለት ይቅር ያልነውን ሰው ማመን ነው። ይሄንን ከጌታ እናገኛለን። የመጀመሪያው ጌታ የምዕመናንን አደራ ለጴጥሮስ ሰጠው። ከሞት ከተነሳ በኋላ ለካደው ጴጥሮስ ምዕመናንን አደራ ብሎ ሐዋርያትን፣ ሰብዓ አርድእትን፣ ቅዱሳን አንስትን አደራ ሰጠው። ስለዚህ ጌታ ይቅርታው ምን ማለት መሆኑን አሳየን። ይቅርታ ይቅር ያልነውን ማመን ነው። ሁለተኛ ጌታ ቀጠለ። የትላንትና የካደውን ጴጥሮስን ቢያምን እንኳን ምንም የማይሆንበትን
ክርስቶስን አውቀዋለሁ ቢል በዛ ሰዓት ምንም አይሆንም ነበረ። አዎ ክርስቶስ ጋር አብሬ ነበርኩ ቢል በዛ ሰዓት ምንም አይሆንም ነበረ። ምክንያቱም ዮሐንስ ምንም አልሆነም፣ እስከ እግረ መስቀሉ ድረስ ተከትሏል። እመቤታችን ምንም አልሆነችም፣ እስከ እግረ መስቀሉ ድረስ ተከትላለች። በዛ ሰዓት የሚፈለገው ክርስቶስ ብቻ ነበረ። በዛ ሰዓት ክርስቶስን በመስቀላቸው ረክተዋል፣ ክርስቶስን በመያዛቸው ረክተዋል። ጴጥሮስ ምንም ኃላፊነት በሌለው ወይም ደግሞ ዋጋ በማያስከፍል ነገር ካደ። ያለ ቦታው ካደ። ጴጥሮስ ያለ ቦታው ካደ። ስለዚህ ይህንን ጴጥሮስን ጌታ ወደፊት ለእኔ ትሞትልኛለህ አለው። ትሞትልኛለህ ብሎ አመነው። የጌታ ይቅርታ ፍጹም ነው። አንደኛ ምዕመናን እንዲጠብቅ አደራ ሰጠው። ሁለተኛ ገና ወደፊት ለእኔ ሞተ ታከብረኛለህ ብሎ ተስፋ ጣለበት። የጌታ ተስፋ ራያችን ነው። የጌታ ተስፋ ኃይላችን ነው። የጌታ ተስፋ ራሳችንን የምንቀበልበት ምስጢራችን ነው። ጌታ ያዘጋጃል። ስለዚህ ሐዋርያው ጴጥሮስን ለሞት አዘጋጀው። ለሞት አዘጋጀው። እግዚአብሔር ለብዙ ነገር ያዘጋጃል። ዛሬ ለምን እያዘጋጀን እንደሆነ አናውቅም። እግዚአብሔር ግን እያዘጋጀን ያለው ለነገ አገልግሎት ዛሬ እያስተማረን ያለው፣ ለነገ ሩጫ ዛሬ ጌታ እያስታጠቀን ያለው፣ ለነገ አባትነት ዛሬ ልጆች እያደረገን ያለው ጌታ ያዘጋጃል። ሕዝቅያስን ጌታ አዘጋጅቶት ነበረ። በስልጣን ላይ ስለነበረ ሀገርና ሕዝብ በእጁ ላይ አደራ ስለነበረ እግዚአብሔር አዘጋጀው። በትንቢተ ኢሳይያስ በምዕራፍ 38 ቁጥር 2 ላይ እንደምናነበው ቁጥር 1 ላይ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። እግዚአብሔር እንዲዘጋጅ ነገረው። ሕዝቅያስ ግን ሆድ ባሰው፣ አለቀሰ፣ አዘነ። ለአንተ የደከምኩት ለስምህ ክብር፣ ለመሰዊያህ መቃናት፣ ለአምልኮትህ የቀናሁት ይሄ ነው ወይ ብሎ ሲያለቅስ እግዚአብሔር በእድሜው ላይ 15 ዓመት ጨምሮለታል። እግዚአብሔር ግን ያዘጋጃል። ልብ አድርጉ። ትላንትና ለዛሬ ያዘጋጀን ነበረ። ዛሬ ደግሞ እግዚአብሔር ለነገ ያዘጋጀናል። ሐዋርያው ጴጥሮስ በሁሉ ነገር ፈጣን ነበረ። ለመፎከር ፈጣን ነበረ፣ ለመካድም ፈጣን ነበረ። ለመመስከር ፈጣን ነበረ። እንደገና የመሰከረውን ረስቶ ደግሞ ጌታ ሆይ ይህ አይሁንብህ በማለት ለመርሳትም ፈጣን ነበረ። ለማመን ፈጣን ነበረ። ለማመን ፈጣን ነበረ። ጌታ ሆይ አንተ ከሆንክማ በባህሩ ላይ እንድራመድ እዘዝ አለ። በባህር ላይ ለመራመድ እምነት ኃይል ሰጠው። እንደገና ደግሞ የነፋሱን ሽውታ ሲሰማ መጠራጠር ጀመረ። ስለዚህ ለማመንም ለመጠራጠርም እሞትልሃለሁ ለማለትም አላውቀውም ለማለትም ፈጣን ነበረ። በአንዱ ምሽት ነው ሁሉ የሆነው። በዚህ ክፍል ላይ ደግሞ በዮሐንስ 21 ላይ እንደምናነበው የራሱን ሞት ለመስማትም ፈጣን ነበረ። የዮሐንስስ ሞት እንዴት ነው ብሎ ደግሞ ጠየቀ። ፈጣን ነበረ። ጌታ የጴጥሮስን ፈጣንነቱን ይሄ ቀልበቢስ አላለው። የጴጥሮስን ፈጣንነቱን ይሄ ሰው ችኩል ነው ለዚህ አይበቃም አላለው። ፍጥነት ለሚያስፈልገው ነገር ፈጣኑን ጴጥሮስን ተጠቀመበት። ትዕግስት ለሚያስፈልገው ነገር ትዕግስት ያላቸውን ዮሐንስን ተጠቀመ። ፍጥነት ለሚያስፈልገው ነገር ደግሞ ፈጣኑን ጴጥሮስን ተጠቀመ። ስለዚህ የወንጌል ሥራ በጣም ፍጥነት የሚጠይቅ ነው። ምክንያቱም ከሞት አባሮሽ ጋራ እየተሯሯጥን ነው ነፍስን የምናድነው። ከሞት በላይ ካልፈጠንን ሰውን ማዳን አንችልም። ጌታ በማህበረ ሐዋርያት ፊት ለጴጥሮስ እረኝነቱን አወጀ። በግሉ ደግሞ የነገ አገልግሎቱንና ሞቱን ነገረው። እስቲ ወደ ክፍሉ እንሂድ። እውነት እውነት እልሃለሁ አለ። ጌታ ይደግማል። አንድ እንዳንረሳው፣ ሁለት ለማጽናት፣ ሶስት እርግጥ መሆኑን ለመንገር። እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልክ ጊዜ እጆችህን ትዘረጋለህ፣ ሌላውም ያስታጥቀሃል፣ ወደማትወደውም ይወስድሃል አለው። በጣም የሚደንቅ ነው። አንዳንድ ሰዎች በወጣትነት ዘመናቸው
ወገባቸውን ራሳቸው ታጥቀው አስተካክለው ከቤት ይወጣሉ። በሸመገሉ ጊዜ ደግሞ እጅ ይንቀጠቀጣል። ስለዚህ ቀበቶውንም መያዝ ይቸገራል፣ ማሰሪያውንም መያዝ ይቸገራል። እጃቸውን ቀና ያደርጉና የሚያገለግሏቸው ልጆቻቸው፣ የቅርብ ረዳቶቻቸው ያንን ቀበቶ ጠበቅ ያደርጉላቸዋል፣ ያንን ቀበቶ ያስሩላቸዋል። በጎልማሳነታቸው ለራሳቸው ያስሩ ነበረ፣ በሽምግልናቸው ደግሞ ሌሎች ያስሩላቸዋል። የጴጥሮስ የጎልማሳነት ዘመኑና የሽምግልና ዘመኑ ምንድን ነው? የጴጥሮስ የጎልማሳነት ዘመኑ በአእምሮ ሕፃን የነበረበት የችኩልነት ዘመኑ ነው። የጴጥሮስ የሽምግልና ዘመኑ ደግሞ በሃይማኖት የበሰለበትና ለሰማዕትነት የተሰናዳበት ዘመኑ ነው። በዚህ ክፍል ላይ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበረ፣ ነገር ግን በሸመገልክ ጊዜ እጆችን ትዘረጋለህ፣ ሌላውም ያስታጥቀሃል፣ ወደማትወደውም ይወስድሃል አለው። በዚህ ክፍል ላይ ወደምትወደውና ወደማትወደው የሚል ቃል አለ። ጴጥሮስ ይወደው የነበረው መፎከር፣ መሸለል፣ ሰይፍ መምዘዝ፣ የሊቀ ካህናቱን ሎሌ ጆሮ መቁረጥ፣ ይወደው የነበረው ቀኑ ካላመች ደግሞ ጥፍ ብሎ አላውቀውም ብሎ መካድ። ይወደው የነበረ ይሄ ነው። እማይወደው ምን ነበረ ስንል እማይወደው ጸንቶ መቆምን፣ እማይወደው ጸንቶ መመስከርን፣ እማይወደው አምኖ መካድን ነው። ስለዚህ የምትወደውን ትጥላለህ፣ የማትወደውን ትይዛለህ። እንደዚህ ነው እግዚአብሔር መንፈስ ቅዱስ ሕይወታችንን ሲቆጣጠር የሚሆነው። እንደዚህ ነው። ሌላውም ያስታጥቀሃል ነው የሚለው። ቀድሞ ራሱ ነበር የሚታጠቀው፣ ራሱ ታጥቆ ራሱ ይዘምታል። አሁን ግን ሌላው የተባለው መንፈስ ቅዱስ። መንፈስ ቅዱስ ሌላው ለምን ተባለ? ባዕድ ለምን ተባለ ስንል አምላክ ነው፣ ከኛ ልዩ ነው፣ ዘላለማዊ ነው፣ ከኛ ልዩ ነው፣ ፈቃዱ የማይገሰስ ነው፣ ከኛ ልዩ ነው፣ በክብር የሚኖር ነው፣ እኛም ማናዘው ነው። ወገኖች እኛም ማናዘው በክብር የሚኖር ፈቃድ ያለው አምላክ ነው። ስለዚህ ባዕድ ወይም ሌላው አለው። ሐሳባችን ከመንፈስ ቅዱስ ሐሳብ በጣም የተለያየ በመሆኑ እኛ የምንወደውን እሱ አይወደውም፣ እኛ የማንወደውን ደግሞ መንፈስ ቅዱስ ይወደዋል። እኛ የምንወደው መፍረክረክን ነው፣ እኛ የምንወደው መተጣጠፍን ነው፣ እኛ የምንወደው የአቋራጭ መንገዶችን ነው፣ እኛ የምንወደው ዘራፍ ማለትን ነው፣ እኛ የምንወደው ሌሎችን ማሳነስ፣ እነሱ ቢክዱ እንኳን አልክድህም ማለትን ነው፣ ራስን አጽድቆ ሌላውን መኮንን ነው። እኛ የምንወደው ሰይፍ መምዘዝን ነው፣ ስጋዊ ትግል መታገልን ነው። የማንወደውን ግን እግዚአብሔር መንፈስ ቅዱስ አንድ ቀን ይሰጠናል። የማንወደውን መጽናትን፣ የማንወደውን ተረጋግቶ መማርን፣ የማንወደውን በረኝነት ስር ማደርን፣ የማንወደውን ሌሎችን ማክበርን፣ የማንወደው ለሌላው ሕይወት ለሌላው ሰላም መኖርን ጌታ መንፈስ ቅዱስ ይሰጠናል። የማንወደውን መነቀፍን፣ የማንወደውን ስለ ክርስቶስ መከራ መቀበልን፣ የማንወደውን ስለ ክርስቶስ መሞትን አንድ ቀን መንፈስ ቅዱስ ያለማምደናል። ጌታ የሐዋርያውን ያለፈውንና የሚመጣውን ለግሉ ነገረው። ያለፈው በገዛ ራሱ ወገቡን ታጥቆ የሚሄድበት ጎልማሳነት፣ ሕፃንነት፣ የአእምሮ ሕፃንነት ዘመን ነው። የሚመጣው ደግሞ መንፈስ ቅዱስ የሚያስታጥቅበት፣ መንፈስ ቅዱስ በጸጋ ያስታጥቀዋል፣ መንፈስ ቅዱስ በቆራጥነት ያስታጥቀዋል፣ መንፈስ ቅዱስ በሰይፍ ወይም በሰማዕትነት ያስታጥቀዋል። ስለዚህ ጌታ ያለፈውንና የሚመጣውን ነገረው። ያለፈውን ይቅር የተባለውን፣ የሚመጣው ጌታ ያየለትን ወይም የጴጥሮስን መድረሻውን በግሉ ነገረው። አንዳንድ ጊዜ ሰዎችን ድካም በአደባባይ ከመናገር በግላቸው መንገር የተሻለ ነው። የሚሆንላቸውንም ተስፋ እግዚአብሔርን እንዴት እንደሚያከብሩትም ደግሞ አሁንም በአደባባይ መናገር ምናልባት ጠላት ማምረት ሊሆን ይችላል። በእሾህ መካከል ስንዴ እንደመዝራት ሊሆን ይችላል። ስለዚህ በሚቻለን አቅም በግል መንገር ይገባል። ሐዋርያው
ሐዋርያው ጴጥሮስ በእርግጥም እንደ ጌታ ትንቢት በ67 ዓመተ ምህረት በኔሮን ቄሳር ዘመነ መንግስት ስለ ክርስቶስ በመመስከሩ ተይዞ አልክድም በማለቱ የስቅላት ፍርድ ተፈረደበት። ሊሰቅሉት ሲሉ ሐዋርያው እንደ ጌታዬ እንዳትሰቅሉኝ የቁልቁሊት ስቀሉኝ ብሎ የቁልቁሊት እንዲሰቀል በመፍቀዱ በመፈለጉ በዚህ መንገድ ሰማዕትነትን እንዲፈጽም ሆኗል። እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር፣ ነገር ግን በሸመገልክ ጊዜ እጆችህን ትዘረጋለህ አለው። ይሄ ግልጽ ነገር ነው። ሮማውያን በስቅላት የሚቀጡትን ሰው እጆቹን ስበው የሚሰቀልበት እንጨት ላይ ያስሩታል። እጆችን ትዘረጋለህ ማለት ለጴጥሮስ ግልጽ ነው። በስቅላት ትሞታለህ ማለት ነው። ሌላውም ያስታጥቃል፣ ወደማትወደው የሚወስድሃል አለው። የሚደንቅ ነው። የእግዚአብሔር ሰዎች ደህና ኑሮ እንጂ ደህና ሞት የላቸው። ባልጋዊ ሞት ሐዋርያ አታገኙ። አካላቸውን ገብረው ሕይወታቸውን ገብረው ነው እግዚአብሔርን ያከበሩት። ታዲያ እነዚህን ቅዱሳን እኛ እንዴት አድርገን ቁመት እንለካካለን ከነሱ ጋር? እንዴት አድርገንስ ደግሞ ልንንቃቸው እንነሳለን? በእውነት ልናከብር ይገባናል። እኛ ያልቆረጥነውን ነገር እነሱ ቆርጠዋል። አንድ ትልቅ የቤተ ክርስቲያን አባት ናቸው። አካላቸው በህመም ምክንያት ተቆርጦ እጃቸው እግራቸው ተቆርጦ ሰዎች ሊጠይቋቸው ሄዱ። አባታችን እንዴት ነው ታሏቸው። አዝነው የሚያቋቸው ምዕመናን ተክዘው እንዴት ነው ታሏቸው። በእውነት የእግዚአብሔር ሥራ ይገርመኛል ላሉ። እኔ ወንበር ዘርግቼ በማስተምር ጊዜ ብሉያትን ሐዲሳትን በማስተምር ጊዜ እግዚአብሔር እንዴት ልጄ የነንጦንስን የነመቃርስን በረከት ሳያይ ብሎ እንድመነኩስ አደረገኝ። ምንኩስናንም ደግሞ አየው። ከዛ ደግሞ ከምንኩስና ቀጥሎ ደግሞ እግዚአብሔር ደግሞ እንዴት የሐዋርያቱን ደግሞ ስልጣን ሳያገኝ እንዴት ይቀራል ብሎ ደግሞ ወደ ትልቁ ማዕረግ ደግሞ ወደ ጵጵስና አወጣኝ። በዚህም ደግሞ እግዚአብሔር በእውነት አከበረኝ። አሁን ደግሞ እግዚአብሔር የነ ቶማስን ክብር የሐዋርያቱን ክብር እጅግሩ ሳይቆረጥ ደግሞ እንዴት ያልፋል ብሎ ይሄንን ክብር ሰጠኝ። አመስግኑልኝ አሉ። በእውነት ወገኖቼ የእግዚአብሔር ሰዎች እግዚአብሔርን የሚያዩበት መነጽር፣ ሕይወትን የሚያዩበት መነጽር ልዩ ነው። የደስታቸው ምስጢር ሁኔታው አይደለም። የደስታቸው ምስጢር እግዚአብሔር ነው። የደስታቸው ምስጢር የተሸከሙት መከራ አይደለም። የደስታቸው ምስጢር እግዚአብሔር ያንን መከራ የሚያይበት እይታ ነው። ሐዋርያው ጴጥሮስ ያችን ሐሙስ ምሽት እያስታወሰ ሳይተክዝ አልቀረም። ለምን ያን ቀን አልመሰከርኩም? ሁሉ ጸንተው እኔ ለምን ተፍረከረኩኝ? ሁሉ ሳይክዱ እኔ ቀድሜ እንዴት ካድኩኝ እያለ ያዝን ነበረ። ለዛ ሐዘን መካሻ ይሆን ዘንድ ገና ወደፊት ትመሰክርልኛለህ። በ3000 ሕዝብ ፊት በ5000 ሕዝብ ፊት ትመሰክርልኛለህ። ማኅበረ እስጢፋኖስ በአንተ ይመሰረታል። እስከ ዓለም ዳርቻ ስለኔ ትመሰክራለህ። በሮማ አደባባይ ተሰቅለህ ገና ታከብረኛለህ አለው። ይሄ ትንቢት ትካዜ አይደለም። ይሄ ትንቢት ወገኖች ለጴጥሮስ ደስታ ነው። የልቡን ምኞት እግዚአብሔር ነገረው። ጴጥሮስ በዚህ ቀን እንዴት እንደሚደሰት እንዴት በእውነት መናገር በጣም ይከብደናል። ይሄ ደስታውም ይመስላል። ዮሐንስስ እንዴት ነው የሚሞተው ብሎ ጠየቀ። የራሱን ሞት ሰምቶ ወዲያውኑ ስለሌላው መጠየቅ አይችልም። ደስታውን የሚያሳይ ነው። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህን አለ ይላል። ሐዋርያው ክፍሉን ይተረጉመዋል። ይህንንም ብሎ ተከተለኝ አለው። ተከተለኝ የሚለው ድምፅ አስታውሱ። ጌታ አስቀድሞ ጴጥሮስን በጥብርያዶስ ባህር አገኘው። በጥብርያዶስ ባህር ተከተለኝ አለው። ስራ አሳ ማጥመድ አይደለም፣ አንተ ሰው አጥማጅ ነህ አለው። የሚደንቅ ነገር ነው ወገኖቼ። ጌታ ስራ አስፈታው ብላችሁ እንዳታስቡ፣ አሳ ማጥመድ ከንቱ ነው ብላችሁ እንዳታስቡ። ስራ ቀየረለት። ከአሳ አጥማጅነት ወደ ሰው አጥማጅነት ጌታ
ቀየረው። በእኛ ሀገር ቢሆንም ደግሞ 55 ዓመት አልፎታ ወደ 60 እየተቃረበ ነው። ጡረታ መውጫው ነው። ስለዚህ ጴጥሮስን እንደው በመጨረሻ እድሜው አከበረው ማለት ነው። በመጨረሻ ዘመኑ አከበረው ማለት ነው። ስራ አላስፈታውም፣ ስራ ቀየረለት። ሰው አጥማጅ ትሆናለህ አለው። ስለዚህ ሰው በዚህ ክፍል ላይ በአሳ ተመስሏል ማለት ነው። አሳ በባህሩ ውስጥ ህይወት አለው፣ ሲወጣ ግን ህይወት ሰጪ ነው። ክርስቲያንም በዓለም ለራሱ ነበር የሚኖረው፣ ከዓለም ከወጣ በኋላ ግን ለሌሎች ነው የሚኖረው። ስለዚህ ለፍላጎቱ ይሞታል፣ ለምኞቱ ይሞታል። አሳ ከውሃ ከወጣ እንደሚሞት ክርስቲያንም ለፍላጎቱ ለምኞቱ ይሞትና ለጌታ ይኖራል። እኛም በዚህ ክፍል ላይ አሳ ተባለን። ጴጥሮስ ሲጠራ ሰው አጥማጅ እንድትሆን አደርግሃለሁ ስላለው ጥብርያዶስ ተደገመ። ጌታ አሁን ጴጥሮስ በምን አይነት ሞት ይሞት ዘንድ እንዳለው ያመለከተው በጥብርያዶስ ነው። በጥብርያዶስ ባህር ላይ እንደገና ጌታ ምን አለው? ተከተለኝ አለው። ተከተለኝ አለው። ከዚህ በኋላ መወላወል የለም። ከዚህ በኋላ መስክሮ መካድ የለም። ከዚህ በኋላ ፎክሮ መቅረት የለም። ተከተለኝ እስከ መጨረሻው አለው። ተከተለኝ ማለት ምን ማለት ነው? አሁንስ ከዚህ በፊት ጴጥሮስ ነበር የሚቀድም የነበረው። አሁን ግን እኔ ቀድማለሁ፣ አንተ ተከተለኝ። እኛ ስንቀድም ጦርነት ነው የሚገጥመን። ጌታ ሲቀድም ድል ነው የሚቀድመን። ስለዚህ አንተ አይደለም ከክፋትና ከክፋት ሰራዊት ጋር የምትጋጠመው። ተከተለኝ፣ ድልን እሰጥሃለሁ። እግዚአብሔርን በሕይወታችን ብቻ ሳይሆን በሞታችን ማክበር እንደሚገባን ይሄ ክፍል ይነግረናል። የዮሐንስ ወንጌል ምዕራፍ 17 ስናነብ ጌታ በጸለየው በታላቁ ጸሎት ውስጥ ምን አለ? የሰጠኸኝን ሥራ ፈጽሜ በምድር አከበርኩ አለ። እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩ አለ። ይሄ በእውነት ለኛ ትልቅ ትምህርት ነው። ትልቅ ትምህርት ነው። እያንዳንዳችን ጌታ ልናደርገው የሰጠን ሥራ አለ። ወደዚህ ምድር ላይ እንዲሁ በነፃ የተላከ በከንቱ የመጣ ኖረ ሞተ እንዲባልለት የመጣ ፍጡር የለም። ጌታ ከታላቅ ተልእኮ ጋር ወደ ምድር ልኮናል። ምድርን አትጥሏት። ምድር የመከራ ስፍራ ብትሆንም አትጥሏት። ለምን ስንል የእግዚአብሔርን ዓላማ የምናከናውነው በምድር ነው። የእግዚአብሔርን ሥራ በምድር እንሰራለን፣ በሰማይ እንሸለማለን። ስራህን ፈጽሜ እግዚአብሔር የሚከብረው ስራውን በመፈጸም ነው። ፈጽሜ በምድር አከበርኩ ነው የሚለው ወገኖቼ። እግዚአብሔርን በኑሯችን፣ በምርጫችን፣ በአገልግሎታችን የምናከብረው በዚህ ምድር ላይ ነው። በዚህ ምድር ላይ ነው። ስለዚህ በህይወታችን በሞታችንም እግዚአብሔርን ለማክበር ማሰብ ይገባናል። ፍላጎታችንን በመግደል ለዚህ ዓለም ሞቻለሁ በማለት እግዚአብሔርን ልናከብር ይገባል። ሰው ሁሉ ለሚኖርለት መስገብገብ፣ ዘረኝነት፣ ጥላቻ፣ ፍቅረ ነዋይ በመሞት እግዚአብሔርን ማክበር ይገባል። አዎ የጴጥሮስ ያለፈው ህይወቱ ክህደት ቢሆንም የሚመጣው ህይወቱ ምስክርነት ነው። ያለፈው ህይወቱ መሸሽ ቢሆንም የሚመጣው ህይወቱ ግን ለጌታዬማ የቁልቁሊት ስቀሉኝ የሚል ነው። ስለዚህ ያለፈ ህይወታችሁ ክህደት ቢሆንም የሚመጣው ምስክርነት ነው። ተስፋ አላችሁ፣ ደስ ይበላችሁ። እግዚአብሔር ይመስገን። ብቻ አደራን ለመቀበል ስልጣንን ለመቀበል ሁለት ነገር ያስፈልገናል። የመጀመሪያው ፍቅር፣ እግዚአብሔርን መውደድ ያስፈልገናል። ሁለተኛ ለወደቁት፣ ሁለተኛ ውድቀትን ማወቅ ወይም ለወደቁት መራራት ያስፈልገናል። ሐዋርያው ጴጥሮስ ለዚህ ክብር እንደታጨ ጌታ ድጋሚ ነገረው። ጴጥሮስ ጌታን ቢክደውም ጌታ ግን ጴጥሮስን አልካደውም። ዛሬ በእግዚአብሔር ቤት ያለነው የካድነው እግዚአብሔር ስላልካደን ነው። ክብር ምስጋና ለእርሱ ይሁን። በኑሯችን በሞታችን እሱን እናከብረው ዘንድ ጸጋው ያግዘን። የሁሉ አምላክ እግዚአብሔር ሆይ ልባዊ ምስጋና እናቀርብልሃለን። ሌቱም ቀኑም ያንተ ነው። ያንተ ከሆነው አልከለከልከንም፣ አልነሳህንም። ምስጋና እናቀርብልሃለን ስለ ቸርነት። አሁንም ጌታ ሆይ ኑሯችን አንተን የሚያከብር እንዲሆን ምኞታችን፣ ምርጫችን፣ ሐሳባችን፣ ንግግራችን፣ ራእያችን፣ መንገዳችን፣ ቤተሰባችን፣ ልጆቻችን፣ ትዳራችን፣ የሰጠህን ሥራ፣ አገልግሎታችን፣
ትምህርታችን፣ ስልጣናችን ሁሉ አንተን ያከብር ዘንድ የቀረው ዘመናችን ሁሉ አንተ የምትገለጥበት እንደሚያብለጨልጭ ጌጥ የምትታይበት አደባባይ እንዲሆን አቤቱ እንጠይቅሃለን። ስለ ቸርነትህ እነዛን ብል የበላቸውን፣ እነዛን ነቀዝ የበላቸውን፣ እነዛን ኩብኩባ የበላቸውን ዓመት ዘመኖቻችንን ሁሉ አቤቱ አድሳቸው። ከዚህ በኋላ ጌታ ሆይ ዓመቱ አይደለም ወሩ፣ ወሩ አይደለም ሳምንቱ፣ ሳምንቱ አይደለም ዕለቱ፣ ዕለቱ አይደለም ሰዓቱ፣ ሰዓቱ አይደለም ደቂቃው፣ ሰከንዱ፣ የሰከንድ ሽርፍራፊው ሳይባክንብን ለአንተ እንኖር ዘንድ ጸጋህን አብዛለን። ስላስተማርከን እናመሰግንሃለን። ከመጣው ቃልህ ጋር ስለመጣው ኃይልህም እናደንቅሃለን። ትላንት ከሃዲ ብንሆንም ዛሬ ተስፋ አለን፣ ነገ ምስክሮች ነን። ትላንት ኃጢአተኞች ብንሆንም ዛሬ ተስፋ አለን፣ ነገ በሰማዕትነት የምናከብረን። ጌታ ሆይ ስምህ ብሩክ ቅዱስ ይሁን። በአንድ ልጅ በኢየሱስ ክርስቶስ እርሱ ያለ ክብር ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሁን ዛሬም ዘወትርም ለዘላለሙ አሜን።